ዛሬ ሶሻል ሚዲያ ላይ ያጋራሁት የአንድ ክላይንታችን የግሪን ካርድ ሆልደር ነው። ከ2018 ጀምሮ በሜሪጅን አሜሪካ ውስጥ የመጣው 2019 ላይ ፎርም አይ 9 የሚለውን ፎርም ሲሞላ ወር ደግሞ ሰዎች ኢምፕሎየሮቹ ሲሞሉለት የዩኤስ ሲቲዝን ብለህ ክሌም አድርገሃል ብሎ ነው ዩኤስሲአይኤስ ወደ ሪሙቫል ፕሮሲዲንግ ወይም ዲፖርት ለማድረግ ወደሚደረግበት የሪሙቫል ፕሮሲዲንግ የሚያስኬደውን ኖቲስ ቱ አፒር የላከለት ማለት ነው። ይሄ በጣም አስገራሚ ነው። ኖቲስ ቱ አፒር ማለት የኢሚግሬሽን ፍርድ ቤት ላይ ቀርበ ሪሙቫል ፕሮሲዲንግ ለምንድነው ከአሜሪካ መባረር የለብኝም ወይም ደግሞ ዲኤችኤስ አንተን ከአሜሪካ ለማባረር የሚሄድበትን ፕሮሲዲንግ የሚገልጽ ነው። እዛ ላይ የክሶችን ጭብጦች ታገኛለህ። እንግዲህ ከዛ ላይ ተመስርተ ነው በኋላ ላይ የራስንም ዲፌንስ የምታዘጋጀው። እንደገና ፍርድ ቤት ላይ እነዛን የተከሰስክባቸውን ፖይንቶች ትስማማለህ አልተስማማ የምትለው እና እዚህ ላይ ነው የገለጹት። በ2019 የግሪን ካርድ ሆልደር ሳለ የዩኤስ ሲቲዝን ብለህ ገልጸሃል የሚለው ማለት ነው። ስፔሲፊክሊ ስራውን ለማስታወስ ከባድ ነው፣ ግን ምንም አይነት የአሜሪካ ዜጋዎች ብቻ አፕላይ የሚያደርጉበት የስራ መስክ ላይ አፕላይ አድርጎ አቅም። ስለዚህ ሞስት ላይክሊ ኖርማል የሬስቶራንት ቢዝነስ ላይ ነው እሱ እስከሚያስታውሰው ድረስ አፕላይ ያደረገው። ይሄ ደግሞ የአሜሪካ ዜጋ ያልሆኑም ሰዎች የስራ ፈቃድ ያላቸው ግሪን ካርድ የሚኖር የስራ ፈቃድ የሚኖር በአሳይለም ወር በሌሎች መንገዶች አፕላይ ማድረግ የሚችለው የስራ ዘርፍ ነው። የአሜሪካ ዜጋዎች ብቻ አፕላይ የሚያደርጉበት እና ያን እያወቀ አፕላይ አድርጎ ይሄን ያመጡ ቢሆን ሌላ ነገር ነው እና በጣም አስገራሚ ነው። ምክንያቱም እንደዚህ አይነት ስህተቶች በኢምፕሎየሮች በአሰሪዎች ሊፈጠር ይችላል። ግለሰቦችን ፎርሞችን ሲሞሉ ብዙ ፎርሞች እንደምታውቃቸው ክሊክ አድርገህ የምታልፍበት ነው እና አንዳንድ ጊዜ ባለማስተዋል በፍጥነት በተለይ ስራ ጉዳይ ሲሆን ሁሉ ነገር ክሊክ አድርገን ለማለፍ ትጥራለህ። ስለዚህ በዛ ምክንያት እንደዚህ አይነት ማይነር ስህተቶችን የዩኤስሲአይኤስ ፒክ አድርጎ ሪሙቫል ፕሮሲዲንግ ሲልክ ይሄ በጣም ሬር አጋጣሚ ነው። ሌሎች በጣም ሰብስታንሻል የሆኑ ኤቪደንሶች ከሌሉ በቀር ማለት ነው። ግን እንደዚህ አይነት ኤቪደንሶች አሁን ላይ አላሳዩም። ይኖራልም ብለን ኤክስፔክት አናደርግም። በሜሬጅ የነበረ ክሊን የሆነ ክሊር ኬዝ ነው። ደንበኛችን ስለሆነ እናውቀዋለን ይህን ኬዝ። ስለዚህ በጣም አስገራሚ ነው። ግን ይህን ኬዝ አያይዘን ትላንትና ኒውዮርክ ታይምስ የዘገበው አንድ ዘገባ ነበር። 50 ሰዎችን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሀገር ውስጥ ደህንነት መስሪያ ቤት የግሪን ካርዳቸውን ቀምቶ ከሀገር ውስጥ ሪሙቭ ለማስደረግ እንቅስቃሴ መጀመሩን ገልጾ ነበር። ለጊዜው 50 ሰዎች ነው ፒክ የተደረጉት። እንደውም ዜናውን ስናጋራ አንዳንድ ሰዎች ኮንሰርናቸውን ገልጸው ነበር። ምክንያቱም ከ13 ሚሊዮን ሰው በላይ የግሪን ካርድ ሆልደር ባለበት ሀገር ውስጥ 50 ሰዎች ግሪን ካርዳቸው ሊነጠቅ ነው ብላችሁ እንዴት ትዘግባላችሁ? ይህን ዜና አትሊስት ማህበረሰቡን ያስፈራራል ብለው ነበር። እውነት ነው። ይሄ ሁሉ ባለበት 50 ሰዎች መነጠቅ ብዙ ዜና ላይሆን ይችላል፣ ወይም ከዜናነቱ በተረፈ ሰዎች ይሄን ተመልክተው መደንገጣቸው ሊብስ ይችላል። ግን አንዳንድ ጊዜ እነዛ ኬዞች እናንተ ጋር ሲመጡ ግን ቁጥር ብቻ አይሆኑም። ለምሳሌ ቁጥር የሆኑት በርቀት ለምንመለከት ሰዎች ነው። ያ ግሪን ካርድ ሆልደር ግን የእናንተ ደንበኛ ሲሆን ያ ግሪን ካርድ ሆልደር እናንተ ስትሆኑ ጭንቀቱ እውነት ነው ሪል ነው የሚሆነው እና ከቁጥር አይን ብቻ ልንመለከተው አንችልም። በተለይ በቅርባችን የራሳችን ክላይንት ሲሆን። ሁለተኛ ዲኤችኤስ 50 ሰዎችን ለጊዜው ፒክ አደረገ እንጂ ይሄ ነገር እንደሚቀጥል በራሱ በኒውዮርክ ታይምስ ገለጻ ላይ አስቀምጠውታል። አትሊስት ነው ያሉት እንጂ 50 ሰዎች ብቻ ናቸው አላሉ። ለዚህ አሳሳቢ ነው። ምክንያቱም እነዚህ ኒቲግሪቲ የሆኑ በጣም አነስተኛ የሆኑ ኢሹዎችን ዲኤችኤስ እየመረጠ ግሪን ካርዶችን ሊጋል ስታተሶችን የሚነጥቅ ከሆነ ወይም ኢቭን እንደዚህ አይነት ፕሮሲዲንጎች ሊጋል ስታተስ ባላቸው ሰዎች ላይ የሚፈጥረው ፕሬዠር ቀላል አይደለም። ኔክስት ደግሞ እኔ ነኝ። ምክንያቱም ብዙዎቻችን አውቀንም ሆነ ሳናውቅ በጣም ኮምፕሊኬትድ የሆነ ሲስተም ውስጥ ነው የገባ ነው። የአሜሪካ ሲስተም ብዙዎቻችን ካደግንበት የኢትዮጵያ ሲስተም ወይም ኤክስፖዝድ ከሆንበት የሀገራችን ሲስተም የተለየ ነው እና እንደምታውቁት ደግሞ ኢትዮጵያ ውስጥ እንደዚህ አይነት አነስተኛ የእድሜ ስህተት፣ የስም ስፔሊንግ ስህተት ብትሰሩ አንዳንድ ጊዜ እዚህ ቦታ ሰርቻለሁ አልሰራሁም ብላችሁ ብትሰሩ ያለው የክሪሚናል የሲቪል ኮንሲኩዌንስ እጅግ ጥቂት ነው። አሜሪካ ውስጥ ግን አንድን ነገር ባለመግለጽ ወይም ዝም ብለህ በማለፍ የሚያመጣው ተጓዳኝ ኮንሲኩዌንስ በጣም ማሲቭ ነው። እንደምትመለከቱት አንዳንድ ጊዜ በፍጥነት የሞላችሁት ፎርም በኋላ ላይ ይዞ የሚመጣ ኮንሲኩዌንስ ገጥሞናል ከዚህ በፊት። ለምሳሌ እንደውም ዛሬ ከገጠመን አንዱ የዩኤስሲአይኤስ ሪኩዌስት ፎር ኤቪደንስ የጠየቀበት አንድ ኬዝ የግሪን ካርድን የ2 ዓመት ግሪን ካርድን ሪሙቫል ኮንዲሽን ለማስነሳት ደንበኛችን ፋይል አድርጎ ነበርና ሲጠይቁት ስንት ሴት ልጆች አሉ ብለው የጠየቁት ነው የመሰለው እና እሱ ያለውን ሴት ልጆች ቁጥር 2 ብቻ አድርጎ ነበር የገለጸው።
በኋላ ላይ ግን እነሱ ሄደው ወደኋላ ፋይንድ አውት ሲያደርጉ ተጨማሪ አንድ ወንድ ልጅ አለውና አንደኛውን ወንድ ልጅን ደብቀናል፣ ስለዚህ ይሄ ሪዝን ይኖረዋል እየዋሸክ ነው እና አስረዳ ብለው ልከውልታል። እና እነዚህ የሚፈጥራቸው ፕሬዠሮች ቀላል አይደለም። እንግሊዝኛ በደንብ ለማይሰማ ሰው፣ ሊግል ባክግራውንድ ለሌለው ሰው እንደገና እነዚህን ፎርሞች ከዚህ በፊት ሰዎች ሲሞሉ ያልሞሏቸውን የተዋቸው ዳሾች እንኳን ኮንሲኩዌንስ የሌላቸው ጊዜዎች ነበሩ። ከ2024 በፊት የዩኤስሲአይኤስ ፎርሞችን ስትሞሉ አንዳንድ ማታቋቸውን ቦታዎች ትዘላላችሁ እና ብዙ ኮንሲኩዌንስ አልነበረውም። አፕሮቭ ተደርጎ ኬዛችሁ ይመጣል። አሁን ላይ እንደዛ አይደለም። ኦሚት ያደረጋችሁት ራሱ እንደ ውሸት፣ እንደገና ደግሞ የመንግስትን እያጭበረበራችሁ መግለጥ ያልፈለጋችሁት ኢንፎርሜሽን እንዳለ በማሳወቅ እየመለሱት ነው። ለምሳሌ ከጁላይ 11 ጀምሮ ዩኤስሲአይኤስ አፕላይ የሚያደርገው አንድ ሪኳየርመንት አለ። እሱ ምንድን ነው? ሲግኒቸርን እና ስምን አስመልክቶ የዌት ሲግኒቸር ስም መጻፍ ያለበት ቦታ ላይ በስነስርዓት ስማችሁ ካልተጻፈ ወይ ደግሞ ራሳችሁ ካልፈረማችሁ ወይ የኮምፒውተር ፊርማ ሲግኒቸር የሚባለውን ከተጠቀማችሁ አንድ ፋይል ለምሳሌ ግሪን ካርድ ፋይል ስታደርጉ 1440 ብር ነው የሚያስከፍለው። ገንዘቡን ወስደው ፋይሉን ወደ እናንተ ይመልሳሉ። ያ ማለት ከዚህ በፊት ፊርማ ስህተት ካለበት ከነ ገንዘቡ ቻርጅ ሳያደርጓችሁ ነበር የሚመልሱት። አሁን ያን ገንዘብ ቻርጅ አድርገው ወስደው ካሽ አውት አድርገው ፎርሙን ግን ሪጀክት አድርገው ይመልሳሉ። እና ይሄ የሚያሳድረው የፋይናንሻል ክራይሲስ በኢሚግራንት ላይ ቀላል አይደለም። ኢሚግራንት ይሄን ያህል ገንዘብ ራሱ ለማምጣት ብዙ ዋጋ ይከፍላሉ። ከብዙ ነገር ቆጥበው ነው። ይህን ሁሉ ስትመለከት የኢሚግሬሽን ሲስተሙ ብዙ ፍረስትሬትድ የሚያደርግ እየሆነ ነው። ከባድ እየሆነ ነው። በጣም ጥቃቅን ነገሮች ሪጀክሽን እያስከሰተ ነው። ሪሙቫል ፕሮሲዲንግ ላይ እየወሰዱ ነው። እና እውነት ለመናገር ለክላይንቶቻችን ብቻ ሳይሆን ለእኛም በዚህ ዘርፍ ላይ እውቀት ላለን የስራ ልምድ ላለን ሰዎችም አደገኛ እየሆነ ነው ማለት በጣም አስጨናቂ እየሆነ ነው። እንግዲህ ልክ ነው። የኤምፕሎየሩ ስህተት ሊሆን ይችላል። የኛም ክርክር የሚሆነው ሞስት ላይክሊ የኤምፕሎየሩ ስህተት እንደሆነ ነው። ምክንያቱም እሱ እንዳልተሳሳተ ነው የሚያምነው። ለዛ ኤቪደንሻሪ ሂሪንግ ፍርድ ቤቱ ሊያዝ ይችላል። አንደኛ ዲኤችኤስ ያሉትን ኤቪደንሶች እንዲያቀርብ፣ በዛ ላይ ቤዝድ ሆኖ እሱም ኤቪደንሻሪ ሂሪንግ ማለትም አጠቃላይ ሞልቶ ያውቃል ወይ፣ ከዚህ በፊት እንደዚህ አይነት ትሬንዶች አሉ ወይ፣ ኦር ጀስት አይሶሌትድ የሆነ ዋን ኢንሲደንት ነው ወይ፣ የኢምፕሎየሩን ኤችአር ማግኘት ይችላሉ፣ የእነሱ ምስክርነት ማግኘት ይቻላሉ። እና ዲኤችኤስስ ይሄን ነገር ፒክ ሲያደርግ ከምን አንጻር ነው ፒክ ያደረገው የሚለውን ሁሉ የሚከፍት ነው። እንግዲህ አንዳንድ ጊዜ እንደዚህ አይነት ፕሮሲዲንጎችን መሄድ ማትፈልግበት ኬዝ ይኖራሉ። ምክንያቱም አንድ ኬዝ ሲከፈት ሌሎች የሚከፈቱ ፓንዶራ ቦክሶች ይኖራሉ እና ያንን አንፈልገውም ብዙ ጊዜ በኢሚግሬሽን ሲስተም ውስጥ ማለት ነው። ግን ኤክስፔክት ማድረገው እንግዲህ የኤምፕሎየር ውስጠት ነው። ክርክራችን አንደኛው ሊሆን የሚችለው በዛ ነው። ግን እንደዚህ አይነት ነገሮችን ከመናገራችን በፊት መጠበቅ ይኖርብናል። ዲኤችኤስ ምንድነው ያለው ኤቪደንስ ወይም ደግሞ ዲፓርትመንት ኦፍ ጀስቲስ የሚያቀርበው በዚህ ላይ መከራከሪያና ዶክመንታሪ ኤቪደንሶች ካሉ ኦፍኮርስ አሚን የኛ ክርክር እንግዲህ በጣም ጠንካራ እንደሚሆን ተስፋ አደርጋለሁ። በጣም ትልቅ ቻንስ እንደሚኖረው አምናለሁ። ግን ኤክስፔንሲቭ ነው። እዚህ ፕሮሲዲንግ ውስጥ መግባት አትፈልግም። በጣም አስጨናቂ ነው። ሁሉም ነገር 100% አይደለም እና ምን እንደሚጠብቅ እርግጠኛ አትሆንም። ለዛ ነው ክላይንቱም ይጨነቃል። አንተም በዚህ ላይ የምታጠፋው ጊዜና ሰዓቶች፣ የራስ የሆነ ዶክመንቶችን የማሰናዳት ሂደቶች አሉና እነዛ ውስጥ መግባት ባይሆንልህ ጥሩ ነው። ግን የሎየር አስፈላጊነት እዚህ ጋር ነው። ዲፌንድ ማድረግ ግዴታችን ነው። እርግጥ አይደለም ብዙ እንግዲህ እንደዚህ አይነት ኒቲግሪቲ የሆኑ ነገሮችን ፒክ እያደረጉ ከሆነ ኤኒቲንግ ኩድ ቢ ማለት ለሪሙቫል ፕሮሲዲንግ ላይ ሊልኳቸው የሚችሉት በማንኛውም ነገር ሊሆን ይችላል ማለት ነው። እውነት ለመናገር እንደዚህ አይነት ነገር የሚከፍቱም ከሆነ የሚተርፍም ያለ አይመስልም። በጣም ብዙ ሰው ብዙ ችግር ሊኖርበት ይችላል። ይሄ አውቆና ሆን ብሎ የፈጸመው ላይሆን ይችላል። እንዳልኩ ነው የመጣንበት የሲስተም ልዩነት ማሲቭ ነው እና ይሄን ሲስተም ውስጥ ራስ ስትገባ ብዙ ሳታውቅ ሆን ብለህ ሳይሆን ጀስት አውት ኦፍ ኔግሊጀንስ ኦር ደግሞ ኢግኖራንስ ኦር አለማወቅ እውቀት ማነስ የምታደርጋቸው ነገሮች ይኖራሉ። እነዚህ ለዲፖርቴሽን ፕሮሲዲንግ በሩን የሚከፍቱ ከሆነ እኔ እንግዲህ ይሄ ለማስፈራራት የሚወሰዱ ፒክ የሚያደርጓቸው ኬዞች ሊሆኑም ይችላሉ። ኦር የራሳቸው ባክግራውንድ የሆነ የሜንታል የዲሲሽን ፕሮሰሶች ይኖራሉ እየገምታለሁ ሰዎችን ፒክ ሲያደርጉ። ፖለቲክሊ አሁን እዚህ ጋር ማልናገራቸው ነገሮች ይኖራሉ እኔ የምገምታቸው ማለት ነው ሰዎችን ፒክ ሊያደርጉ እንደሚችሉ።
በጣም ብዙ ነው እንግዲህ አንዱ ይሄ የሚነግረን ነገር ችላ ብለን ማለፍ እንደሌለብን ነው። ምክንያቱም ኤክስፔንሲቭ ነው በጣም ችላ ብለን ዛሬ ልናልፍ እንችላለን። በኋላ ሲመጣ ግን ዛሬ ላይ ወጪ ሴቭ ለማድረግ የሄድንባቸው መንገዶች ሊሆን ይችላል። እነዚህን ነገሮች እውቀትና ሙያ ባላቸው ሰዎች ላለማስሞላት እንግዲህ ፋይናንሻሊ ኮንስትሬን አድርገው ሊሆን ይችላል። ግን ሚስቴኮቹ ወይም የምንሰራቸው ስህተቶች ነገ በጣም ከፍተኛ ዋጋ እንደሚያስከፍሉን እያየን ነው በጥቂቱ።